ከእያንዳንዱ ነገራቸው ላይ የምትነቅሽው ነገር የምታዩ ነገር እነሱን መኮረጅ አይደለም፣ ግን እነሱ ሊገልጹበት የሚፈልጉበት መንገድ አክቲንጋቸው፣ ትወናቸው ይገርማል። ፊልሞች ውስጥ የምገባው አንደኛ ፊልም መስራት እፈልጋለሁ። በነገሩ ፊልም አሁንም መስራት እፈልጋለሁ፣ ግን ስክሪፕቱ ጥሩ ሲሆን የሚስማማኝ መሆኑን ስገነዘብ ስወደው ሳምንበት ነው መገባበት። ያ የኔን ፈቃድ ነው የሚመለከተው እንጂ ገና ለገና ገንዘብ ላገኝ ብዬ ብቻ አንድ እጅግ አብዝቼ የማምንበት ነገር አለ። እንደ ህይወት ፍልስፍና ነው የምጠቀመው፣ ወይም ህይወቴ ውስጥ ሁሌ ለራሴ ከማስተውላቸው ነገር አለ። ሰው ራሱን ነው ያለው ሁሉ ነገር ላይ። አሁን አንድ ሰው አንቺ ልባም ሆነሽ ያ ሰው ልባምነትሽን ላያዩ ይችላል። ልባም ሰው ብቻ ነው ልባም እንደሆንሽ የሚያየው። አቅም የለውም ልብ የሌለው ሰው ያንቺን ልባምነት ሊያየው አይችልም። ኢትዮጵያውያኖች ሊያድነን ይችላል ብዬ ከማስበው ነገር አንዱ ልክ የምንኮራባቸው ቀኖች እንደምናከብራቸው ሁሉ ቀን ሰጥተን እኛም ለጠፉ ደግሞ ለሚያሳፍሩ ነገሮቻችን ደግሞ እስቲ ቀን ይኑረን። ይሄ እኛ በታሪክ ውስጥ እርስ በርስ እንዲያርገን የተጠፋፋንበት ነው። ይህን ደግሞ ሆኗል በአባቶቻችን ዘንድ። ይህን እንዳን ደግሞ እንወቅ። ምንድን ነው የሚያስፈራ? ሲጀምር የሆነ ነገር ሉዝ አደርጋለሁ የምትለው አለኝ ብለህ ስታስብ you have nothing። ያለ የቆምክበት እግር ብቻ ነው። እሱም ያው ከሰሩ አብረው ማለት ስራትን ማክበር መቻል ማለት ነው። ማልወደውን ስራ ባልሰራ ደስ ይለኛል፣ ግን አንዳንዴ ትገደዳለህ። ምርጫህም ባይሆን እንደምትወደው አድርገህ መስራት ግንዛቤ ይመስለኛል። እንደሚሻለኝ አድርጌ መስራት ማካሽ ማለት አሻሽላለሁ ብሎ የራሴን እየሰሩ የደራሲውና ያዘጋጁን ሀሳብ ማውጣት አይደለም። እንዲሁ ግን ባለህ ገደብ ውስጥ ማሻሻል ለኢትዮጵያ መቅረብ አለበት። ጉዳይ ማለት እንደምታስብ አይደለም። አገር ውስጥ ብዙ ሀሳቦች አሉ፣ ፍልስፍናዎች አሉ፣ ሀሳቦች አሉ፣ ደስታን አምጡ፣ ፍቅርን አምጡ። ወጣቶች አሉ፣ ፍቅርን አምጡ። የአባታችሁን አመስግኑ፣ እናታችሁን አመስግኑ፣ ታላቂት አመስግኑ። የዚህ ኮንትሪቢዩሽን ነው። አገር አለዛ ጠጠር ነች። ትልቅ ነገር ስትገፋ በትልቁ አንተ መግፋት አለብህ። በትልቅ ከተገፋ በትልቁ መግፋት አለብህ። እደርሳለሁ የምትለው አደርገዋለሁ የምትለው ነገር እጠዋለሁ አንተ ጋር ነው። ልብህ ነው ቲኬቱ የሚቆርጠው። አንተ ነህ የምትደርስ። ማንም ገፍቶ አዝሎ የሚያደርስህ ሰው የለም። እኔ በልጅነቴ በጣም የሚነገረኝን እንትን ቴሌቪዥን በጣም ነው፣ በተለይ ታላቅ ፊልም በቃ አምልጦኝ ያቀም እና እንደሆነም ትዝ ሲለኝ ልክ ታላቅ ፊልም ሲያልቅ የሚቀጥለው ቅዳሜ ልክ ፊልሙ ሲያልቅ የሚቀጥለው ቅዳሜ ነበር የሚያፈቀኝ። ሰው ሲሰማው የሚያበረታታ የሚያጽናና፣ ለምሳሌ ቁጡ ሰዎችን አትንኩኝ ምናምን ባይነትን እንደ ጀግንነት የሚያይ ሰው አለ ማለት ነው። እና እስክትነቃ ነው እንደ አንተ ጥሩነት እስክትነቂ ነው እንደ ያንቺ ጥሩነት። ልክ የተነካሽ ጊዜ አውሬ ነው የምትሆኚው አይነት እስክትነቃ አውሬ ትሆናለህ። እና ሰው ተሳስቶም ሊነካ ይችላል። ሲስት ካልታገስ ነው። ክፉም ቢሆን አልፈን ጓዳም ድረስ ይመጣልናል። አንኖርም አልፈን